ይሄን ጥያቄ ሰይፉ ፋንታው ለምን ብላችሁ ጠይቁት። ምርጫ ሊጭበረበር የፈለገው ለምንድነው? አዶናይ እንዲሸነፍ የተፈለገበት ምክንያት ብላችሁ ጠይናቂዎች። ጃኒ አንቺ ጃኒ የምትባየው ራስሽ ማለት ነው። እንግዲህ እሱ የአንቺ ልደት እያከበረ እዚህ ጋር ምርጫ የተሰረቀበት ነበር። አዶናይ ከኪስ ነው። ይሄ ብቻ ይበቃል። ለሴት ልጅ ክብር አለው አዶናይ። አይዞሽ ማንንም አትስሚ እያለ አዶናይ ዝም ብሎ ርካሽ አይደለም፣ ውድ ነው። የዩቲናና የአዶናይ ማለት ነው ቮት። እንግዲህ አሁን ስለነሱ ነው የሚወራው ቮቱ። እኔም ራሱ ግራ ገብቶኛል። ግን ደግሞ እንትና ላይ ከሄደች በኋላ በጣም ብዙ ቅስቀሳ ምናምን አለ። እናንተ እንዴት ነው የተረዳችሁት? አንቺ ራሱ ትልቅ ምርጫ ያለሽ አያገባኝም። አዲስ አበባን ብትኖሪ ዋይ ብለሽ ጠይቂ። አንቺም ለምንድነው የአዶናይ ምርጫ የተጭበረበረው ብለሽ ጠይቂ። እሱ እንዴት እንደሚወድሽ እያየን ነው። እንዴት እየተንከባከበሽ እንደሆነ እያየን ነው። እሱ ያንቺን ልደት እያከበረ በጎን ምርጫ እየተጭበረበረበት ነው ያለው እሱ ልጅ። ስለዚህ ወደ ቀልቡ እንዲሰበሰብ ለቀቅ አድርጉትና ይሄ ልጅ ቁጭ ብሎ ያስብበት። ዝም ማለት የመረጥነው እኮ የሚነገርና የሚባል ነገር አተን አይደለም እኮ። ሰይፉ ፋንታውን ለምንድነው ይሄ ምርጫ እንዲጭበረበር የፈለከው? ይቻላል ይረዱ አዶናይ ከኪስ ነው። እኔ ግን አሁን ለምሳሌ ማለት ነው ሎዛ ምን አለች? ሰይፉ ላይ እንዴት አልቀረበም አዶናይ አለች። ሰይፉ ላይ እንዴት አልቀረበም አለች ሎዛ ማለት ነው ስለ አዶናይ። ለምን ሰይፉ ላይ አልቀረበም? እሱ ነው ዩቲና የቀረበችበት ምክንያት በእንደው በአፍሪካ ምናምን በተመረጠው መሀል ነው አይ ቲንክ ያቀረባት። ግን አንቺ ራሱ ሰይፉ ላይ እንዴት አዶናይ አልቀረበም ከምትይ ሰይፉ ለምን አዶናይ ጋር አልቀረበም በሚል ለምን አይስተካከልም? ጊዜው የመበላለጥ ነው። ጊዜው በልጦ የመገኘት ነው። በአሁን ሰዓት ከሰይፉ ሾና እኔም እንዳልቀርብ ነው አሁን እንማወራው። ኢትዮጵያ አንድ ቀን ብመጣ ያቀርበኝም። እድሜ ለእናንተ ወሬ እንደዚህ እየጠባው። ሰይፉ በአሁን ሰዓት መሄድ ያለበት አዶናይ ጋር፣ ክርስቶስን አዶናይ ጋር መሄድ ያለበት ካለው ሁኔታ አንፃር ስታዩት አሁን በደንብ የሚታየው ማሜርም ባለ ትዳረን አልተባባልም እንዴ? አሁን ካለበት ሁሌም ጊዜው በልጦ የመገኘት ነው፣ ቀድሞ የመገኘት ነው አይደል ጊዜው። ስለዛ እንደ ሐሳብ ሰይፉ ሾ አዶናይ ጋር ቢቀርብ ባይ ነኝ። ሁኔታውን ሳየው በብዛት ተመልካች ያለው በብዛት እንትን ያለው አዶናይ ነው። ስለዛ ሰይፉ እንደ ሐሳብ አዶናይ ጋር ቢቀርብልን መልካም ነው። ዩቲና ደግሞ የቀረችበት ምክንያት በአፍሪካ ምናምን ይሄ ተመረጣቸው ይለ በዛ ይመስለኛል ሳስበው ማለት ነው። በዛ ይመስለኛል። በተረፈ ግን እናንተ አዶናይን ማለት ነው ማርያምን እነዚያውን እንትና ያ ዛሬ ያላችሁት ነገር እኔ አልተመቸኝም። በግልጽ ስናገር እንዴ ወደ ዘር አትውሰዱትኝ። ለምን አሁን አዶናይ አነጣኛ ፊልተሩ ቆይ እስኪ ልቀንሰው። ቴንኪ ውዶቼ። አሁንስ ፈዘዝ አረኩትኝ እና አዶናይ አሁን ለምሳሌ ካየውታይ ነው የራሱን ዘፈን ምናምን ሊያዳምጫል። ግን እኔ በዘር ምናምን ሲሰዳደም ምናምን አይቼው አላውቅምና ሌሎቻችሁ በዘር አታስገቡትኝ። ለሱ ቅስቀሳ ወይም ነው ለሱ ጥሩነት አላደረጋችሁለትም። እሱን የምትወዱት ከሆነ እሱ ሁሉም ሰው ይወደዋል። አዶናይን ሁሉም ሰው ይወደዋል። በአሁን ሰዓት ላይ ሁሉም ሰው ይቀበለዋል ምናምን። አማራ፣ ኦሮሞ፣ ትግሬው ነው የሚደግፈው። አንድ አካባቢ ብቻ እንደሚደግፈው አድርጋችሁ ግን እሱ እንዲህ አካባቢ ስለሆነ ነው እንደ አይባልም። ለልጁ ሌላ ነገር ነው የምታመጡበት። መቤቴን አይባልም። በቃ እኔ በጣም ነው የተናደርኩት። የምትወዱት ከሆነ ልጁን እንደዚህ አትበሉ። ሁሉም ሰው ነው እየደገፈ ያለው። ኖ ዛሬ አሁን እኔ አልተመቸኝም ሎዛ የተናገረችው ነገር። ልጁ ከሁሉም ጋር ነው እንትን የሚለውና ትግራይ ስለሆነ ነው ወይ ምናምን ካልሽ፣ ሌላው ደግሞ እንዴት እንደዚህ ሁላችንም እየወደድ ነው እየደገፍ ነው ብሎ ለሱ ጥሩ አይሆንለትም። የእውነት ወጂው ከሆነ ማን ነው በጆከር ፕሮፋይል የሚመጣው? ቆይ ጆከር አይደለም ጋይስ። እና የእውነት የምትወጂው ከሆነ ወይ የምትወዱት ከሆነ ልጁ ወደ ዘር አታስገቡትኝ። በቃ በራሱ ሙድ ነው የመጣው፣ በራሱ ሙድ ይጨርስ። ኖ ጋይስ ማርያምን አይደለም ላይክ አሁን ሰው እንደዚህ ሲባል ማለት እስኪ አሁን እኔን አሁን በትክክል አማራ ይወደኛል ምናምን፣ ግን ደግሞ ሌላ ብሔሮች የሚወዱኝ አሉ። በቃ አሉ በፖለቲካው ተውትና አሉ። አንዳንድ የትግሬ ልጆች አሉ፣ የኦሮሞ ልጆች አሉ፣ የጉራጌ ልጆች አሉ የሚወዱኝ ብሔረሰቡ አሉ። አማራው ብቻ ነው የሚወደኝ ማለት ይከብዳል። በጣም ብዙ ብሔሮች እኮ አሉ ኢትዮጵያ ውስጥ አይደል እንዴ? በጣም ብዙ ጉራጌው አለ፣ ምን አለ፣ ከደቡብ ውስጥ አሉ፣ በጣም የሚወዱ ልጆች አሉ። እና ያንን አሁን ለምሳሌ ቤታና አማራ ብቻ ነው የሚደግፋት፣ አማራ ብቻ ነው የሚወዳት፣ እኛ አማራዎች ብቻ ቢባል ይሄ ጥሩ አይደለም።
ገባችሁ? ለሱም ይሄ ጥሩ አይደለም። ለምንድን ነው ልጁን ያላሰበው ውስጥ ማስገባት? ከዛ ሰዎች ራሳቸው እንዴ እኔም እኮ የራሴን ዘር ልምረጣ ምናምን እነሱ በዘር ነው እንዴ ብሎ እንዲያስብ አታድርጉ። በቃ ሁሉም ሰው ይወደዋል፣ ሁሉም ሰው ተቀብሎታል፣ አለቀ። በዛ ሂዱ፣ ወደ ዘር አትግቡ ውዶቼ። እኔ ለኔ ምንም እኮ እንትምልበት የለም፣ ግን ያየሁትን ነገር ደብሮኝ ነው ማለፍ። የሆነን ሰዎች ላወዳድር ነበረ ግን አትለቁኝም። ቤታይ ተናገር ቤታይ አውጭ ቤታ አውጭ ሆድሽ ውስጥ ተሸከመሽ ለምን ዞር ያለሽ? ውዶቼ እስኪ እናንተም ምላሳችሁን ቀነስ አድርጉ። እማ መጣሽ ውዴ? ስሙ ተይልኛ ውዶቼ ላውጣው ይውጣ ይላል። ኪያ ዝርያ ጌም አለሽ አይደለ? ከእንትና ጋር አይደለም። መጥፎ ነገር እኮ አይደለም ወቅቱ ማለት ይላጭ እኛን እንትናን ወድሽ ስም አላወራ እንትናን ወደዋለኝ፣ ግን በሴት እንክብካቤ ምናምን ደረጃ ግን አዶናይ ይበልጠዋል። ማርያምን በሴት መንከባከብ ምናምን አለ አይደለ? በሴት እንክብካቤ ምናምን ክብር ምናምን አዶናይ ይበልጣል። በዛ ያየሁት ወይኔ ጌታ አምላክ ያዘልኝ። ከስር ቤት ሲወጣ ደግሞ ደግሞ ቀርጸው እንዳይልኩለት ወይ ምን መድኃኒዓለም በእንክብካቤ ያየሁት ነው። መቤቴ ከስር ቤት ሳይወጣ እንደው በፈጣሪ ከስር ቤት ሳይወጣ ቪዲዮን እንዳትልቁ በፈጣሪ። እኔ ስም አልጠቀስኩም፣ እኔ ስም አላነሳውም። ራሳችሁ ጻፉ፣ ራሳችሁ አንቺ አይመልከተኝ። አይኔ ያየሁትን ነገር ነው እመቤቴን ያየሁትን ነገር ነው። ይሄ እንክብካቤ ያለ አይደለ? ይሄ በቃ እና ደግሞ የሆነን ሰው ደግሞ ስታይ የሆነን ሰው ፍቅሩ እንዳይታይበት ምናምን ነገር ጓደኛ እንደሆነ እንዳይታይበት በጣም የሆነ እንዴት ነው በጣም ግልፍተኛ ማመነጫጨቅ ምናምን ግልፍተኛ ምናምን ነገር ነበረ። ጌታ ምስክሬ ነው። ኪያ I think you are in love ከማ መረብስባ ወደፈስ ቅዱስ ነው አይደለም። የሆነ ቪዲዮ ተፖስቶ አይቼ ከዛ ተፖስቶ አይቼ ዋው ነው ያልኩት። ለምን መቼስ ሰውና ሰው ነው እዚህ ቲክቶክ ለሚወዳደረው። እስከዛ ሳይ የዛን ሰው እንዴት እንደሚጮ ሰው ላይ እንደሚያመብቃል አይደለ? እንጭቅጭቅ እንደሚያረግ ሳይና ደግሞ እሱን ሳይ ደግሞ እንክብካቤ አልኩኝ። እኔ ምንም አላልኩኝም እንዳትይዙኝ። ይሁደ ቢቱ ባሌት ነክ ወይ ፈጣሪው ሚጣምን። እሺ ተውኩኝ ወይ ጉድኔ እኮ መተንፈስ አቃተኝ። ቆይ ለኔ የት ልሂድ? እሺ ሰው ሁሉ እየተነፈሰ ነው፣ ሰው ሁሉ እያወራ ነው። እኔ ቆይ በቃ መተንፈስ አልችልም እንዴ? ቆይ እኔ መተንፈስ አልችልም እንዴ? ሰው ሁሉ በየቦታው እየተናገረ ነው። እኔ እንታይ የምትሉኝ እንዴ? እኔ ምንድን ነፃነቴ እኮ ተነፈገ እኮ። ያየሁትንም እኮ አትመስክሪን፣ ያየሁትንም አታውሪን፣ ያየሁትንም አታፈሽ። የሆነ እኮ ነገሩ በቃ አላውራ እንዴ? ይገንብሻል። እሱማ ይገንብኛል። ውዲያውን ደጋፊዎች ደግሞ እነዛ መጥተው ይረቅጡኛል። ተወንዱ ፈርዶብኝ እኮ እሱ ነትሽን ነው። እሙናት ሁሉ ምትጀምረኝ ውዲ እሙናት ምትጀምረኝ እሙ ትጀምረኛለች። እሙ አንደኛ ጀባሪ ወይ እሙናት አጋልጣቸው እሙ አንደኛ ከሷ ብትጀብረው። ግን ያው እውነቱን ያየሁትን ነገር ልናገር በሚል ማርያም እንዴ ገርሞኝ ነው እኮ በቃላ ዋው። ጠላት እንዳይበዛብሽ ደምሽ መራራ ነው እንዴ? እኔ ጋይስ ከፈለኩ እኮ እኔ ያው እንትን ብዙም አላወራ ብዬ እንጂ ከፈለኩ እኮ ቀጥታ እኮ ስሙን መጥራት እችላለሁ እኮ እንዴ። ምን ይለኛል? በክፋት እኮ ሳይሆን በቃ በእንክብካቤ ምናምን በሴት ልጅ እንክብካቤ ምናምን ባለው ነገር አሁን ያለው ይበልጣል ያልኩት በእንክብካቤ። ሌላ ምንም ነገር የለም። ላይክ አንዴ ትሪት አድራ እንዴ እንደዛ አለ እንዴ? ምን ሆናችሁ ነው? ምን አድርጌ ነው የምትሉኝ? በክፋት አላልኩም። ከናንተ ነው የምፈልገው መልስ ከናንተ፣ ጥያቄ ከኔ መልስ ከናንተ። እኔ መልሱን ከመለስኩኝ ችግር ስለሚሆንብኝ ውዶቼ እናንተ ኮሜንታተሮች ትሻላላችሁ። ምንድን ነው የምታስቡት ጭንቅላታችሁ ላይ? እኔ ከመለስኩ ችግር ነው ውዶቼ። እኔ ጥያቄ ደግሞ ነው ሺ ዲዘርቭ እሺ ተጭበርብሯል።
እኮ እሺ አሁን ተጭበርብሯል የምትሉ ሰዎች እንዴትም ላይክ እንዴትም ይቻላል እንደዛ ይቻላል